ደህና ነው። ከምንድነው የምትጠብቀው? ይሄን ሁሉ ጥንቆላ አጻፈው አንተም የጻፍክ አይደለም ምንድነው? በልገር ይችላል ማለት ነው። ይሄ ምንድነው አለው ዳል አሁን ምን ማድረግ በጫው ነው ገዳም ላይ ትሄድ ነው እንዴ? በጫው የሚሰራል አንተ ምን አይነት ገዳም ላይ በጫው የሚመገበት የዘመን ስርዓት አልደግፍም። በቃ ምንም ልደግፈውም አልችልም። ምክንያቱም ብያቸዋለሁ ባለፈው በቃ ወረቀት ላይ ያለው ፌሚኒዝም እና መሬት ላይ የሚወርደው ፌሚኒዝም እና ደግሞ ጣጣው በጣም ብዙ ስለሆነ ከባድም ስለሆነ በጣም ብዙ መዘዝ ስላለበት መቼም ልደግፍ አልችልም። ሌዝቢያን ግን ምንድን ናቸው? ከምንድን ነው ይሄ ሀሳብ የሚመጣው ስትሉ ውስጣቸው ያለው ወንድ መንፈስ ነው። ወንድ ዛር መንፈስ፣ ወንድ የዝሙት መንፈስ ነው። ስለዚህ ሌላ ወንድ ጋር እንድትሄድ አይፈልግም። አንደኛ አንድ የማይሆንበት ምክንያት ምንድነው? አሁን አንተ ከምትለፋው የተናነሰን እለፋለሁ። እሱ አይደለም እሱ ማተራ ያደርጋል። እንዴት አያደርግም? አብረን ስትራግል የምናደርግ ከሆነ ለአንተ ተለይቶ ከባድና ዱብዳም የሆነብህ እንዴት ነው? አንድ ክርስቲያን ወደ ክርስቶስ ሲሄድ መጀመሪያ ደግሞ የሚቀርበውና የሚያገኘው ማን ይመስላችኋል? ራሳችሁ ንገሩኝ። አንድ ክርስቲያን ወደ ክርስቶስን ለመፈለግ ሲጓዝ መጀመሪያ የሚያገኘው ማንን ነው? ሄሮድስን ነው። ሰላም ጤና ይስጥልኝ ውድ የዚህ ቻናል ተከታታዮች እንዴት አላችሁ? ያለው እግዚአብሔር ይመስገን። ተመልካቾች በዛሬው ቪዲዮ የምንመለከተው እናንተን ይመክራሉ ያስተምራሉ ብዬ የማስባቸው ቪዲዮዎችን ከመንፈሳዊ ከዓለማዊ ምክር አዘል የሆኑ ቪዲዮዎችን ሰባስቤ ይዤላችሁ መጥቻለሁ። ተመልካቾች በተለይ አሁን ላይ ፌሚኒስቶች ሌዝባይነት በጣም እየተስፋፋ ነው። በነዛ ሀሳብ ሂደት የምንመለከት ቪዲዮዎች ነፍ ይኖራሉ። ከዛ ባሻገር ብዙ የምንማማርበት ቪዲዮዎችን ይዤላችሁ ቀርብ ያለው ቀጥታ ወደ ቪዲዮ ልግባ። የዚችን ሴት ሀሳብ የምትከተል የምትደግፍ የትኛዋም ሴት ማለት ነው፣ በእርግጠኝነት ነው የምነግራችሁ፣ የትኛዋም ሴት ነገ ሚስት ትሆናለች፣ የሴት ካራክተር ታሳያለች ብሎ ማሰብ ፈጽሞ የማይታሰብ ነገር ነው። ፈጽሞ ኮንቨርሴሽናቸው ምንድነው? ትራማን በተመለከተ የፌሚኒስቶችን ትራማ በተመለከተ ባደረጉት የሆነ ፓርት ላይ በተደረገ ኮንቨርሴሽን ላይ አለመግባባት ተፈጥሮ ነበር። አለመግባባቱ ምክንያት መንስኤው ምንድን ነው የሚለውን አሳያችኋለሁኝ። ማነው ትክክል የሚለውንም ደግሞ እናንተ ትናገራላችሁ። እኔ መቼም ቢሆን የፌሚኒዝምን ስርዓት አልደግፍም። በቃ ምንም ልደግፈውም አልችልም። ምክንያቱም ብያቸዋለሁ ባለፈው በቃ ወረቀት ላይ ያለው ፌሚኒዝም እና መሬት ላይ የሚወርደው ፌሚኒዝም እና ደግሞ ጣጣው በጣም ብዙ ስለሆነ ከባድም ስለሆነ በጣም ብዙ መዘዝ ስላለበት መቼም ልደግፍ አልችልም የፌሚኒዝምን ስርዓት። እና ሰሞኑን ያመጣችኋት የሆነች ትሬንድ አለች። በቃ ምናልባት ሲንግል የሆንኩት ሲደውልልኝ ብኮያ በኮ አይደለም ስላልኩት ይሆን እንዴ? የምትከተሉትን ነገር እስኪ የሆነ እኔ በመድኃኒዓለም እንዴት እኮ በቃ እናንተ አሁን በጣም አዋቂ ናችሁ። በቃ የእውቀት ሌላ ሌቭል ላይ ምናምን ናችሁ አይደል? ዝም እንላለን። ኤኒዌይስ ይሄንን ቪዲዮ እንስማና ሀሳባችሁን እስኪ ኮሜንት ላይ ታስቀምጡልኛላችሁ። እስኪ ጥናት አምጪ ያልሽው ቢካዝ ስለተናደርሽ ነው እንጂ ዲፕ ዳውን ዩ ኖ ቆይ ይልሽ እሺ አዎ ዩ ኖ ምክንያቱም የእናንተ ጥናት ኢቭን ምን ላይ ቤዝ እንደሚያደርግ እኮ እናውቀዋለን። በጣም የገረመኝ ነገር የሴት ልጅ እናትነትን በጣም ፕራዮሪታይዝ የምናደርግ ነን። እውነት ይሄ ማለት መስማትና ማዳመጥ የማይችል ሰው ካልሆነ በስተቀር ሴት ልጅ ስለ እናትነቷ ስለ ኢቭን ቡኮሽን ሄደሽ አብኪ የሆነ ነገር አርጊ አይደለ እንደሚባለው አዚፍ ለቤተሰቧ የምታረገው ነገር እኮ ፍጹም አክሴፕት የማይደረግ ኋላ ቀር እንደሆነ ወዳ ፈቅዳ የምታረገውን ነገር እኮ አጌንስት ነው እኮ የምትሆኑባት። ወዳኔ ባለ ጌታዬ ነው ምናምን ታልሽ ሄደሽ ስሌቭ ነው ትችላለሽ። ወዳ ፈቅዳ አይደለም። በጣም ብዙ ሰዎች ወዳ ፈቅዳ ለባሏ ለልጇ ለቤቷ የምታረጋለች። ፕሊዝ አሁን አንቺ ካልመሰለሽ ይኸውልሽ እኔ አንድ ነገር ያየሁት ልንገርሽ። መጀመሪያ ኤኒ ሪሌሽንሺፕ በእንደዚህ አይነት አቲቲዩድ አሁን እናንተ ያላችሁ ዘ ዲፌንሲቭ የሆናችሁበት አቲቲዩድ ኢዝ አውት ኦፍ ትራውማ። ሰው ምንም አይነት ነገር መጀመር ከፈለገ ደግሞ መጀመሪያ you guys need to heal
ምክንያቱም ኤቭሪ ሰው አይደለም ኤቭሪባዲ ኢዝ ናት አቢዩዘር ሁሉም ሰው አቢዩዘር አይደለም ማይንድ ሴት ቅድም ልሽ ፍቅር በጣም በጣም ወድሻለሁ በጣም አከብርሻለሁ ቆይ አይ አንዴ ልናገር ቢካዝ በጣም መስመር እየሳትሽ ስለሆነ ማለት ነው no you want to continue this conversation አንዴ አዳምጪ በመጀመሪያ እኛ እነማን ናችሁ ከሌላ ሰው ጋር ነው እየተከራከርሽኝ ያለሽው እኔ እናቺ ነን አይደል እያወራን ያለው አንቺን ብቻ አይደለም መጀመሪያም እኮ ተናግሬያለሁ አንቺንና አንቺን ሰፖርት የሚያደርጉ ጆዲ አንቺንና አንቺን ሰፖርት የሚያደርጉ እኔ ከአንድ ኢንዲቪጁዋል ሰው ጋር አይደለም እየተከራከርኩ ያለው አንቺንና አንቺን ሰፖርት የሚያደርጉ ጆዲ እኔ ኢንተራፕት ማድረግ አልወድም ግን አሁን this time አፋፌን እያልሽ ስለሆነ እኔ ማውራት አለብኝ ሰው everybody ኮኖት ሲያረጋኩ አንዴ I don't care about everybody I care about what you're saying በመጀመሪያ ግድ የለም እሱ እንዴት እያሰማው እንደሆነ ትነግሪኛለሽ ችግር የለውም እሱ ግን what you cannot do is ትራውማ ስላለባችሁ ነው ምናምን ብለሽ ሳይኮ አናላይዝ ማድረግ አትችይም የብዙሃንን ሰዎች ላይፍ የብዙሃንን ሰዎች ፔን የብዙሃንን ሰዎች ጥያቄ እናንተ ትራውማ ስላለባችሁ ነው ሪሌሽንሺፓችሁ አይሰራም ምናምን የትኛችንንም በግል ቁጭ ብለሽ ቴራፒስታችን አይደለሽም you can't psychoanalyze ማድረግ አትችይም we can discuss about the facts ከፈለግሽ ስለ ፋክቱ ማውራት እንችላለን መነጋገር እንችላለን እኔም ስተዲ አምጪ ያልኩት ሐሳብ የማይገዛን ከሆነ ሐሳብ የማይስማማን ከሆነ እኔም ዳታ ማምጣት አለብኝ አንቺም ዳታ ማምጣት አለብሽ ነው ናው አሁን ዳታ አምጪ ስትባይ አይ እናንተ ትራውማ ስላለባችሁ ነው ትሪገር ሆነሻል ዲፌንሲቭ ሆነሻል ምናምን እያልሽ ያለንኩትን ነገር ሆንሽ የምትይኝ ከሆነ እዚህ ጋር እናቁመው ሁሉ ነገር ይቀር እኔ ላሳምንሽም አይደለም የመጣሁት እንዲሁ በቃ ቪዲዮ ሰርተሻል አይ ምን ፈልጋ ነው አንደኛ በጣም በሰላም ምንም ሳንጨቃጨቅ ሐሳባችንን ተደማምጠን የተለያየ ሐሳብ ይዘን let's agree to disagree ተባብለን ተከባብረን የተለያየን ሰዎች ነን ያንን ዲኮረም አሁንም እዚህ ጋር ማምጣት እንችላለን I am going to psychoanalyze you I am going to blame you for the trauma that you experienced እና የምታነሺው ሐሳብ invalid ነው ትራውማ ስላለብሽ የሚል ፓይፕላይን ይዘሽ እየመጣሽ ከሆነ ግን I don't want to continue this conversation ለቀጥል መጀመሪያ ንገሪ are you going to psychoanalyze are you going to talk about traumas ምንም የሌለሽ ኢንፎርሜሽን ላይ it is what it is ስላንቺ እኮ አይደለም እያወራለሁት ነው ስላንቺ አይደለም እያወራለሁት እነሱ እንደዛ ማለት አንቺንና አንቺን የሚከተሉ ሰዎች ስለማንም እንደዛ ማለት አትችይም ፍቅር ስለዚህ ማውራት አይቻልም ስፔሻሊ ካውንስለር ነሽ አንቺ ከኔ በላይ እንደውም ስለዚህ ነገር ማወቅ አለብሽ you're a counselor you know better ሶሻል ሚዲያ ላይ ያሉ ሰዎችን ገና ትሪት ሳታደርጊያቸው ስለ ትራውማ ነው እንደዚህ የሚያደርጉት ምናምን ማለት አትሽም እኔ ደግሞ አፌን ሞልቼ እናገራለሁ አብዛኛው የሚያደርገው ሪአክሽን it's out of trauma I am not saying የሆነ ስፔሲፊክ ሰው አንስቼ ይሄንን ይመስላል እንግዲህ I'm sorry አንዱ ምን አለ የስሜት ህዋሶቻችንን በአግባቡ እንጠቀም አፋችንን ለማውራት እንደምንጠቀም ሁሉ ጆሮአችንን ደግሞ ለመስማት እንጠቀም ቪዲዮ ላይ ሐሳባችሁ መስጠት ትችላላችሁ ወዳችኋለሁ ባይ እሺ ታችን እናመሰግናለን ስላቀረብሽልን ተመልካቾች እኛ አብዛኞቻችን ያላስተዋልነው ነገር አለ ምንድነው ይሄ ነው ሌዝቢያን ግን ምንድናቸው ከምንድነው ይሄ ሐሳብ የሚመጣው ስትሉ ውስጣቸው ያለው ወንድ መንፈስ ነው ወንድ ዛር መንፈስ ወንድ የዝሙት መንፈስ ነው ስለዚህ ሌላ ወንድ ጋር እንድትሄድ አይፈልግም አንደኛ ወንድም ዛር መንፈስ ነው ቡዳ መንፈስ ነው የቡዳ ዛር መንፈስ ነው ያ ቡዳ ዛር ደግሞ ማንንም እንዲነካት አይፈልግም ማን ወንድ ሴትና ሴት ሩካቤ ፈጽሞ ልጅ እንደማይወልዱ ያውቃል ተጋብተው እንደማይዘልቁ ያውቃል በእግዚአብሔር ዘንድ ደግሞ ርኩሰት እንደሆነ ያውቃል ሰይጣኑ ስለዚህ የሚፈልገው ምንድነው ወግ ማድረግ እንድታይ አይፈልግም ከእግዚአብሔር ዓላማ እንድትወጣ ይፈልጋል እንደገናም ደግሞ ይሄ ሰው መሆኗን
በራሷ መንገድ እንድትሄድ እኔ ሰው ነኝ ግን ይሄን መንገድ መከተል መብቴ ነው የሚል ተፈጥሮዬ ነው የሚል የራሷ ፍልስፍና ውስጥ ገብታ እንድትብካካ ይፈልጋል። የሌዝቢያን መንፈስ በአጠቃላይ ኢትዮጵያ ውስጥ ነው ከውጭ የመጣ ነው ምናምን ሳይሆን የምንለው በውስጣችን ያለው መንፈስ ፈቃድ የኔ ብቻ የሚል ፈቃድ መንፈስ ነው። የኔ ብቻ ናት፣ ማንም አይነካትም። ሐሳቡ ሲመጣባት ግለ ወሲብ ትፈጽማለች። ከግለ ወሲብ ቀጥሎ ደግሞ ኮተት ትከታለች ወደ ማህፀኗ። እንዲያውም አንዳንድ የምንሰማቸው ቪዲዮዎች አሉ። ጥሩ አይደለም። አሁን በማቅረብ ትንሽ የሌላ እምነት ተከታዮች ሊቀየሙ ይችሉ ይሆናል ብዬ ስለማሰብ እንደ ማነጻጸሪያ ማድረግ አልፈልግም። ምክንያቱም አንዳንድ ሰው ሃይማኖትን ማነጻጸር እንጂ የሚይዘው ለማስተማር ብሎ ያመጣው ብሎ አያስብልኝም። እና ባዕድ ነገር ወደ ሀፍረተ ስጋቸው የሚከቱት ከግለ ወሲብ ጀምረው ነው። ግለ ወሲብ ደግሞ የሚጀምረው መጀመሪያ በአይን ነው አይደል እንዴ? በአይናቸው ያዩት ነገር ነው በልባቸው ውስጥ የሚታሰበው። ከዛ በኋላ ወደ ሌላ ነገር ውስጥ የሚገቡት። ከዛስ እያሉ ከሴት ጓደኞቻቸው ጋር አላስፈላጊ የሆነ መዳራት ውስጥ ከመላፋት ወደ መዳራት ያልፋል። አይናፋር የሆኑ ሴቶች እና አይናፋር የሆኑ ወንዶች ግለ ወሲብ ለመጀመር በጣም ቅርብ ናቸው። አጫዋቻቸው እጃቸው ላይ ያለውና እላቸው ላይ ያለው አካል ስለሆነ ሌላ የሚያጫውታቸው አካል የለምና አጠገቤ እግዚአብሔር አለ የሚያየኝ አለ ብለው ከማሰባቸው በፊት ይሄ ነገር ደስ ይላል ጥሩ ነው ብለው ወደ ማሰብ ይገባሉ። አለማማጁም መንፈስ እጅግ በጣም ከባህልና ከምን ያፈነገጠ መንፈስ ስለሆነ በጨዋነት ያስጀምራቸዋል። ጨዋነት ስላቸው እኔ አይነፋር ነኝ ሰው አይቀርበኝም ይሄን ነገር ለእኔ አሪፍ ነው ጥሩ ነው ምናምን ብለው በራሳቸው ፍልስፍና ውስጥ ገብተው ይጀምሩታል የሌዝቢያንነትን ልምምዱ ከዚህ ጀምርና ከዛ ግን ሰይጣን እንደሆነ የሚታወቀው ብዙ ዋጋ ከከፈሉ በኋላ ነው። እነዚህ ሴቶች ግን አጋንንት እንደሆነ አውቀው አምነው ሰባኪያን፣ መምህራን፣ የተለያየ የቤተ ክርስቲያን አገልጋዮች እንደሆነ እያወቁ እንኳን የማያውቁት እኮ ሆነው አይደለም ግን በአደባባይ ወጥተው ሰይጣን ነው ለማለት እንዴት ሰይጣን እንደሚይዛቸው በኋላ እናያለን። ይገርም ነገር ነው። ተመልካቾች አብዛኛው ያልተረዳነው ነገር ይሄ ብቻ ቃል ብንነጋገር ደረቅ ነው ማለት አንዱን አንድ ሊረዳው ስላለመቻሉ ያው በቃ ተያይዘው ገደል ነው። እንደውም ፍላጎትን ሀሳብን ላለመጨረስ ወጣቻል ዘርዝ የሚያስኬደው ያው ሁሉ ነገር ካላችሁበት አሁን ከሰማችሁት አንፃር ገምገማችሁ እኔ ማን ነኝ የሚለውን ነገር ብታዩት አሪፍ ይመስለኛል። ወንድ ልጅ ትዳር ለመመስረት ከፈረበት ምክንያት ዋነኞቹ እነዚህ ጉዳዮች ናቸው ብዬ ከማስባቸው ምን ደግሞ ወንድ ሆኜ ለማድረግ ከመፈራባቸው ምክንያቶች አንድ ልጅ ጠቅላላ አድርጎ የሚገርም ሀሳብ ሰጥቶበታል። ሴቶች ይሄን ነገር ሰምታችሁ አመዛዝናችሁ ቢያንስ እንኳን ገንዘብ ባይኖረው ጥሩ ሀሳብ እቅድ የመለውጥ የመስራት ሀሳብ ምናምን ነገር ካለው ብትደግፉት ብዬ አስባለሁ። ወደ ቪዲዮ አይደለም አንድ አይውልሽ አሁን እኮ ማለት ነው አንድ አይደለም ስንልሽ ማለት ነው እኔ አንድ የማይሆንበት ምክንያት ምንድን ነው? አሁን አንተ ከምትለፋው የተናነሰን እለፋለሁ። እሱ አይደለም እሱ ማተራ ያደርጋል። እንዴት አያደርግም? አብረን ስትራግል የምናደርግ ከሆነ ለአንተ ተለይቶ ከባድና ዱብዳ የሚሆንብህ እንዴት ነው? ሴት ይኸውልሽ ለኛ ማለት ነው ኃላፊነት ነው የተሰጣችሁን እናንተ በመጽሐፍ ቅዱስም በሶሳይቲም በምንም እናንተ ናችሁ ለኛ ኃላፊነት የተሰጣችሁት። እኛ አይደለንም ለእናንተ ኃላፊነት የተሰጠነው። ለዛ ነው ሽማግሌ ሲላክ ልጁ ምን አለው ያስተዳድራታል ወይ ተብሎ የሚጠየቀው። ለዛ ነው ከማህበረሰብ ጋር ነው የተጋፈሸልሽ እሱ ማለት ነው። ለሎጂክ ያል ይጠየቃል እንጂ አሁን ሁሉም ቤተሰብ ዲፕዳውን ያውቀዋል። አይኑር አዎ ይሁን ልክ ነሽ። ግን እኔ ደግሞ ፊሊንግ አለኛ ወንድ ነኝ። እዛች ጋር ምን አለው ተብሎ ሲጠየቅ የሚመለሰው መልስ ያሳስበኛል። ላይክ ምንም አይሁን ቤተሰቦች ምንም አያምጡ ገብቶሻል። ግን ሽማግሌ ተልኮ እዛች ጋር እኔ ምን አለው ተብሎ ሲጠየቅ ምን እንመልስ ነው? ቤተሰቦች ያሳስባቸዋል፣ እኔ ያሳስበኛል። በምን ያስተዳድራታል ሲባል እኔም ማስባለሁ፣ እጨነቃለሁ፣ ለመልሱ እጨነቃለሁ። እሱ ፊሊንግ እናንተ አንደርስታንድ አታደርጉትም ነው። እኔ ደግሞ አስሎን ጋር we are struggling together አንድ ላይ እየለፈን አንድ ላይ እየደከምን እስካለ ድረስ ያንን ሎጂክ ማያቅ ቤተሰብ የለም። እንደው ለጥያቄውና ለደንቡ ያህል ለጥያቄውም ቢሆን እኔ ሰላም አይሰማኝም ነው የምልሽ። እኔ ፊት ነኝ ዳር ውስጥ ይኸውልሽ ወንድ ልጅ ወደ ቴብሉ ማምጣት ያለበት ነገር ከሴት ልጅ ይከብዳል። ምንድነው የሚከብዳው? ፋይናንሻሊ በጣም ስቴብል መሆን አለበት። ገብቶሻል? ለዛ ነው እናትሽና አባትሽ የኔ እናትና አባት አይጠይቁም ምን አላት ብለው፣ ያንቺ እናትና አባት ግን ይጠይቃሉ። ምክንያቱም ያ ባይብልም ይሁን ሶሳይቲ የሰጠን እናንተ ኃላፊነታችን እንደሆናችሁ ነው። ዛትስ ዋይ ትዳር እንትፈራላችሁ። ትዳር አዎ፣ ምክንያቱም ይኸውልሽ ወንድ ልጅ እንደ ድሮ ኃላፊነትን በጫንቋ አይደለም የሚሸከመው። ዛሬ ኃላፊነትን በኪሳችን ነው የምንሸከመው እኛ። ገብቶሻል? የሁሉም ጥያቄ መልስ ያለው ኪስ ውስጥ ነው። ነገ ለሚመጣው ነገር ልጅ ለማስተማር የሆነ ነገር ለማድረግ ከዛ ፐርስፔክቲቭ ስታየው በጣም ነው ይሄ ላይክ እንዴት ነው ከቤተሰቦቿ ቤት አውጥቼ ባይሳካልኝ
ከዛ ደግሞ ትዳር ለመጀመር ያለው ዛሬ እንደ ቀልድ ዝም ብለሽ የምትገቢበት ነገር የለም። ገብቶሻል? እሱ ያስኬድሃል ቢያንስ አትሊስት ማለት አሁን ትዳርን ለመጀመር በትንሹ ላውጣ ካልክ እንደው ዝም ብለህ ኦርዲናሪ ህይወት ልኑር ካልክ የምታወጣው ገንዘብ ብዙ ትንሽ ቢባል አይደለም። የቤት ዕቃ ማሟላት፣ ቲቪ፣ ሶፋ፣ አልጋው፣ የኪችን ዕቃዎች በአቅማቸው ቀላል አይደሉም። ግን ደግሞ ማለት ነው ይሄ ጀምረው እንጂ ቀስ እያለ ይሟላል። ጀምረው እንጂ ቀስ እያለ የሆነ ጎዶሎቹን ያስተካከልክ ትመጣለህ። ኃላፊነት ነው። ይኸውልሽ እኔ አንቺ ጋር ይሄ ወንዱ ሴቷን ሲቀበል ኃላፊነት ነው የሚሸከመው። ባል የመሆን ኃላፊነት፣ አባት ነገ የመሆን ኃላፊነት ምናምን ነገር ነው የሚሸከመው። እቺስ ሚስት የመሆን ኃላፊነት፣ እናት የመሆን ኃላፊነት፣ የመውለድ ኃላፊነት፣ ፕሮቫይድ ማድረግ አለ። ወንድ ልጅ ላይ ደግሞ የምትጨምሪው ነገር አለ። ባያረግ ትዳሩ ይኸውልሽ ትዳሩ እኔ ፕሮቫይድ ማድረግ አቅቶኝ ፌል ቢያደርግ ማህበረሰብ የሚሆን ማህበረሰብ ምን አገባው ምናምን እንዳትኝ። ይሄ በቃ ህይወት ነው። ገብቶሻል? ይሄ እንዴት ነው ፕሮሰሱ ነው። ገባሽ? ነገ ያ ነገር ፌል ቢያደርግ ማን ነው ተጠያቂ የሚሆነው ነው? ቦዞፋስ ማንም አንቺን ተጠያቂ አያረግሽም። በቃ ማህበረሰብ እንደዛ አይፈርጅም። ገባሽ? ወንድ ልጅ ላይ ነው ኃላፊነት እንዴ አይጥርም አይሰራም ምናምን የምንባለው እኛ ነን። ገባሽ? ያኛውን መባል ስለምንፈራ ያኛውን ነገር እኛ ላይ የሚመጣው ጫና ስለሚበልጥ ትዳር ላይ በጣም ሌት መሆን ይሄ መፍራት ምናምን ነገር አለ። ወንድ ሆነሽ ይኸውልሽ አሁን እኔ አንዳንዴ ምን አስባለሁ መሰለሽ አሁን እኔ አይምሮ ውስጥ ማለት አንድ ቀን ቁጭ ብለሽ ብታድሪ እና ምን እንደሚያስብ አይምሮዬ ብታቂ ደስ ይለኛል። ገባሽ? እንዴት ነገሮችን አወሳስበን ይሄ ስፔሻሊ ደግሞ ከኃላፊነት ጋር ከትዳር ጋር ምናምን ሲሆን እንዴት ነገሮችን አወሳስበን እንደምናይ ብታቁ ደስ ይለናል። እኛ ደግሞ እንዴት ማለት ነው ላይክ ብዙ ጊዜ ባዮሎጂካል ክሎኩም አለ እኛ ላይ የሚያሳስበን። እኛ ደግሞ ፋይናንሻል ክሎክ አለ። እኛ ጋር እኮ ነው የምልህ ፋይናንሻል ክሎክ ሚስት ተረድታ በቃ ቀስ እያልን እንለወጣለን ብላ አስባ ከመጣች ገና ለገና ሶሳይቲ ምን ይለኛል ገና ለገና ቤተሰቦቿ ጋር ሄጄ ምን አቀርባለሁ ብለህ እኔ አሁን ያሳስበኛል። እኔ አሁን ስፔሻሊ አሁን ከጥሩ ቤተሰብ ከሆነች የወጣችው ልጅቷ ማለት ነው ከዛ ከጥሩ ቤተሰብ ሳወጣት ማለት አትሊስት የተሻለ ህይወት ልሰጣት ነው የሚገባው ብዬ አንቺ አታስቀምጭልኝ ይሄንን መስፈርት። አይምሮዬ ግን ሳልፈልግ ሳልወድ በግዱ ያስቀምጥልኛል ይሄንን። ገብቶሻል? ሶ ለምን እሳቀቃለሁ? ገባሻ? ለምን ያ ነገር ስላለ አንደኛ አቅም፣ ሁለተኛ ደግሞ አቅም ያለው ሰው እንኳን ሲፈራ የተሻለ ከነጻነት አንጻር ያየዋል እሱ ደግሞ ነጻነት። ምክንያቱም ወንድ ልጅ ላይክ ብዙ ነገር አክቲቪቲ ይፈልጋል። ይሄ ህይወቱ ላይ የሆነ ነገር ማድረግ ልክ ትዳር ውስጥ ሲገባ ያንን ነገር ሁሉ ያቆማል፣ ይተዋል። ገባሻ? ሶ ምን ማለት ነው? ደስታውን ለትዳሩ ለቤተሰቡ ሲል ሳክሪፋይስ ያደርጋል ማለት ነው። ለምሳሌ ማታ በረከት አለው ትዳር ይነተቀም የሚሰጥ የራሱ የሆነ ደስታ አለው። ምንም እኮ ደስታ አለው። ግን ይኸውልሽ የኛና የናንተ ደስታ በዚህ ብቻ ጀጅ ማለት የኛና የናንተ ደስታ ይለያያል። እኛ እንደዚህ ዝም ብለን ደስተኛ ሆነ አንቺ አሁን ለምሳሌ ጓደኛሽ ብትመጣና ቤት ውስጥ ትዳር መስረተን ቤት ውስጥ ሳሪ ብትመጣልሽ ማለት ነው ቀኑን ሙሉ እያወራችሁ የተጫወታችሁ ደስተኛ ሆነሽ ማለት ትችያለሽ። ወንድ ልጅ ግን እሱ ተፈጥሮ የለንም። የሆነ አክቲቪቲ እንፈልጋለን። ዛትስ ዋይ ፑል የምንጮተው፣ ፕሌይስቴሽን የምንጮተው፣ ኳስ የምንጮተው፣ ኳስ የምናየው ምናምን ያ ሁሉ ፕሮሰስ ያለው ለመደሰት አክቲቪቲ የሆነ ነገር ማድረግ እንፈልጋለን። ትዳር ውስጥ ሲገባ ለምሳሌ ፑል ተጫውቶ ከጓደኞቹ ጋር አንድ ሁለት ብሎ ምናምን የሚገባ ኳስ አይቶ አምሽቶ የሚገባ ሰው ትዳር ውስጥ ስለገባ ምን ያደርጋል? ያንን ነገር ይተውና ትዳሩን ያስቀድምና ወደ ቤት ይገባል። ገባሽ? ያ ማለት ደስታውን ነው ሳክሪፋይስ እያደረገ ያለው ማለት ነው አይደለም? አሁን ይሄንን ሁሉ አሁን የጠቀስከው ነገር ማለት ነው በእኔ ፐርስፔክቲቭ ጭራሽ ትዳርን ለመፍራት እኮ ባንቺ ነው አታውቂውማ ፊሊንጉን። አሁን እኔን ሆነሽ አታውቂው፣ የሆነ ወንድን ሆነሽ አታውቂም። ባንቺ እኮ ልክ ነሽ፣ አንቺ በምትዩ ነገር ልክ ነሽ። ገባሽ? ለእናንተ አሁን ሃኒሙን ነው ብዙ ጊዜ ተዳሪሽ ተኳለች ምናምን በቃ ደስ ይላል። ያለውን ፕሮሰስ ያለው ቫይብ ምናምን ሴት ልጅ ልታገባ ስትልም አግብታ ምናምን እንዳልሽውም ባዮሎጂካል ነገሩ አለ ምናምን ነገር ግን እሱ ነገር እኛን ፈሪ አይደለም ይላ አሁን አንተ ማለት ነው ነገ ልታገኘው የምትችለው ነገር ነው እያሳሰበ ያለው። እኛ ግን ነገ ልናገኘው የማንችለው ነገር ነው የሚያሳስበን። እድሜያችን ጊዜያችን ነገ ልናገኘው ሴቶች ናቸው ብልጥ መሆን ያለባቸው ምርጫ ላይ ብልጥ መሆን ነው። ምን ማለት ነው? በቃ የጨረሰ ተደራጅቶ ምናምን መጠጥ ያለ ሰው ማግባት እና ታዲያ
ወጣቱ ምን ያደርግ ታዲያ? ይኸውልሽ አንድ እንትንን አይተሽዋል? ስሚ እንትንን አይተሽዋል? ምንድነው ኖትቡክን አይተሽዋል? ኖትቡክ ላይ ስለ ደብዳቤው ተመልሳ እሷ የሚያወሩበት ፓርት ላይ ምን ይላታል መሰለሽ? ለምን እንትን አላልከኝም ምናምን እንዴት ጥለኸኝ ሄድክ ምናምን ስትለው አይደለም ለዛ ሳይሆን ኢትስ ኦል አባውት ሴኩሪቲ ይላታል። ከዛ ምን ማለት ነው ስትለው ማኒ ይላል። ገባሽ? ስለዚህ ይኸውልሽ አሁን ላይ ገንዘብ ሴኩሪቲም ነው። ኤቭሪ ጥያቄ የሚመለሰው በገንዘብ ነው። ገብቶሻል? ያ ደግሞ ያ ጫና ያለው ደግሞ ማን ላይ ነው? በይበልጥ ወንዱ ላይ ነው። ይሄንን ለምን ማመን እንደሚከብዳችሁ አሁን እናውቃለን። ጎበዝ ሆናችኋል፣ የሆነ ተፍተፍ ማለት ጀምራችኋል፣ ገንዘብ ሜክ ማድረግ ጀምራችኋል ምናምን ነገር ግን ይሄ ሶሳይቲ ለወንዱ የሰጠውን ኃላፊነት መረዳት የፈለገ ገንዘብ ሜክ ብታደርጊ የፈለገ እንትን ቢፈጠር የሆነ ወንዱ ላይ ያለውን ጫና እናንተን ደግሞ መረዳት በጣም ተራ ነገር እኮ ነው። ለምን አትረዱትም? ቀላል አይደለም። ማችን እናመሰግናለን። ለሁሉም ወንዶች ጥያቄ መልስ የሚሆን ቪዲዮ የሰራው ግን ተመልካቾች ቢያንስ እንኳን ገንዘብ ባይኖራችሁ ጥሩ ጭንቅላት፣ ጥሩ ሀሳብ፣ ጥሩ እቅድ የመለወጥ የመስራት የመቀየር ሀሳብ እቅድና ዓላማ ካላችሁ ይህንን የምታከል ሴት ትመጣለች። ይህንነትን ብቻ ፈልጋ ትመጣለች። እኔ በገንዘብ ሰፖርት አደርገዋለሁ ብላ የምትመጣ ሴትም አለች። ግን በመፍራት እንሸሻለን። ምናልባት ያላቸው የሆነ ገንዘብ ሀብት ንብረት ኖሯት ቤቷ ውስጥ ከምገባ ቤቷን አከራይታ ያቺ ሴት ማለት ነው አከራይታ ሌላ እናንተ ተከራይ ሆናችሁ የሆነ ችግር በተፈጠረ ቁጥር እኔ እኮ ምናምን ብትል እንኳን የሆነ ሰዓት ሴጣን ድልቅ ማድረግ አይቆርም ሁሉን ነገር ማለት ነው። ስለዚህ ግን የአትቢት ነገር እንዳይሰማል በዚያ ነገር ብትሄዱ አሪፍ ይመስለኛል እንደኔ ሀሳብ ነው። ከዛ በሻገር ደግሞ ስራ የሆነ ነገር ተፍተፍ ሊከፍት ነገሮችን ካመጣችለች በኋላ ዞር ማለት ከዛ ነገሮችን ራሱ እያስተዳደረ ሲመጣ ያኔ አሪፍ ይሆናል። ያኔ ትዳሩንም አይፈራም እያስባለሁ እንደኔ ማለት ነው። ትዳር የራሱን የሚሰጠው በረከት ለሚለው ነገር ያነሳችሁ ሴቷ ትክክል ናት። ምክንያቱም በአቅራቢያ በኩል ራሱን ማውቃቸው ባለትዳሮች አሉ። አንድ ማውቃት ልጅ አለች። በቃ ምንም ነገር የለም እንደውም የተጋቡትም በሰው ምናምን ነገር እንደሆነ ነገረች። ከዛ የሆነ ሰዓት ላይ ተጋቡ። ቀስ በቀስ ከመሬት ወደ አልጋ ከአንድ ዕቃ ወደ 2 ወደ 3 ወደ 4 ከዝም ብሎ የሆነ መቀመጫ ነገር ወደ ሶፋ ምናምን ቀስ በቀስ እንደተቀየረች ምናምን ነገር ነገረች እንጂ ከዚህ በፊት እኔ ምንም ነገር የለኝም ነበረ። ታሚ እንደውም ጸበል ቦታ ነው የተገናኘነው ያለች ልጅትዋ ማለት ነው። ትዳር የራሱን በረከት ይሰጣል የሚለውን ነገር ሙሉ በሙሉ ትክክል ነው። ምክንያቱም እግዚአብሔር ይገባል። ያው ኃላፊነቱ ወንድ ላይ ቢበዛ ኃላፊነቱን ደግሞ መሸከም ወንድ አሁን ላይ እየጠፋ ነው። ቢያንስ እንኳን ኃላፊነት መሸከም የሆነ ተሻካላችሁ ነገሮችን እንትን የመቋቋም ኃይል ይኖራቸዋል ብዬ አስባለሁ። አንድ ክርስቲያን ወደ ክርስቶስ ሲሄድ መጀመሪያ ደግሞ የሚቀርበውና የሚያገኘው ማን ይመስላችኋል? ራሳችሁ ንገሩኝ። አንድ ክርስቲያን ወደ ክርስቶስን ለመፈለግ ሲጓዝ መጀመሪያ የሚያገኘው ማንን ነው? ሄሮድስን ነው። ማንን ነው የሚያገኘው? ታዲያ በቃ አሁን እኮ ሄሮድስ ነው የሚያስቸግረን። ቤተልሔም ለመድረስ ክርስቶስን ለማየት ከእናቱ እቅፍ ጋር ለማግኘት መጀመሪያ የሚቀድመው ሄሮድስ ነው። የእግዚአብሔር ብርሃን እየመራን እያለ ቢሆንም በመንፈሳዊ ጸጋ ውስጥ ልናልፍ በተስፋ ውስጥ ብንገኝም ትግሉ ከሄሮድስ ጋር ያለው ትግል የዋዛ አይደለም። ወርቃቸውንም ብራቸውንም አምልኮታቸውንም ይዘው ሄሮድስ ጋር ነው የተጠጉት። የክርስቲያኖች እንቅፋት ትልቁ ሄሮድስ ነው። ሄሮድስ የሚከተሉትን ስራዎች ያደረገ ሰብአ ሰገልን ተቀበላቸው፣ በቤተ መንግስቱ አስቀመጣቸው፣ መገባቸው፣ አበላቸው፣ አጠጣቸው፣ አከበራቸው። ግን ልቡ ስውር ነው ሄሮድስ። ዓለም ልክ እንደዚህ ነች። ትቀበልሃለች፣ ታባብልሃለች፣ ትመግብሃለች። አንዳንድ ጊዜም ፍላጎትህን ለማሟላት በምታደርገው ትግል ውስጥ የመጀመሪያ ተሳታፊ ናት፣ ረዳት ናት፣ ታግዝሃለች። ወደ ቤተልሔም ስትሄድ ምንም የለም። ቀና ማለት ብቻ ነበር የሚያስፈልገው ወደዛ ለመሄድ። ግን ቀና ብለው እያዩ ከብርሃኑ አሁን ተለዩ። ብርሃኑ ቆመ። ሄሮድስ ጋር ሲደርሱ ወደ ላይ የሚያዩበት ብርሃን የለም። አሁን የሚያዩት ሄሮድስን ብቻ ነው። ወደ እግዚአብሔር አምላክ መንገድ ስትመጣ መንገድ ላይ የምታገኘው ሄሮድስን ነው። ኑሮ ሄሮድስ ነው፣ ጊዜ ሄሮድስ ነው፣ ዘመን ሄሮድስ ነው፣ ቤተሰብህም ሄሮድስ ነው። የእግዚአብሔር የሆነውን ነገር ይከለክልሃል። እንደው ጸሎት ጀምራችሁ ቤተሰቦቻችሁ አልተሰላችሁ? አልፎም ተርፎ እንኳ በቤት ውስጥ ያሉት ባልና ሚስቶች አንደኛው ጸሎቱን ረዘም ካደረገ ወጡ ሊበርድ ነው ትላለች። ቡናው ፈልቶ እኮ
ቀዘቀዘ ትላለች። መለከቱ ሰዓት አልፏል እኮ ቀነስ አድርገው ይሉሃል። ጠበቅ ስትል መንፈሳዊ ኃይልህ ብርታት እየጨመረ ሲመጣ የውስጥ ተመስጦ ከፍ ሲል ሄሮድስ ቤት ውስጥ ቁጭ ብሎ ብርሃንን ይከለክልሃል። አሁን ሰብአ ሰገል ብርሃናቸው የለም። ሄሮድስ ብቻ ነው አሁን የሚያዩት። ቀና ቢሉ የለም። ቀና ቢሉ አሁን ደስታቸው የሄሮድስ ምግብና መጠጥ ብቻ ነው። ሌላ ምንም አይነት ነገር የለም። ወደ ሰማይም እንዳያዩ ብርሃኑ ተጋርዷል። ለምን? እዛ ቤተ መንግስት ውስጥ የእግዚአብሔር ብርሃን አያርፍም። ሲወጡ ነው የሚታየው። ሲወጡ ነው በአይናቸው ላይ የሚበራው። ሲወጡ ነው የሚመራቸው። ካልወጡ አይታይም። ዛሬ ክርስቲያናዊ አኗኗራችንና በረካታችን ልክ በሄሮድስ ተነጥቀን ዝም ብለን ብቻ እዛው እየተድፈነፈንን መሰሪነትን በልቦናችን ውስጥ ተማረን። ሄሮድስ መሰሪ ነው። ብዙ ጊዜ ከሱ ጋር ከቆዩ ሰብአ ሰገል መንፈሳዊ ኃይላቸው ይዳከማል። የአባቶቻቸው ተስፋና የሚፈልጉትንም እድል አያገኙትም። እንዲህ ነው። አሁን እኮ ወደ ክርስቶስ ስትመጣ፣ ወደ አምላክ ስትመጣ ሁልጊዜ እንደ ታላቅ ግንብ ሆኖ የሚከለክልህ ሄሮድስ ነው። በቃ እጸልያለሁ ብለህ አትጸልይም፣ እሰግዳለሁ ብለህ አትሰግድም፣ አመልካለሁ ብለህ አታመልክም። ቤት ውስጥ ራሱ ቤትህም ይፋለማል። ከመሰረቱ ችግር ያለበት መሬት ከሆነ የእርግማን ልጆች የረገጡትም ከሆነ ሲያቃዥህ ነው የሚያድረው እና ተስፋህ ላይ አደጋ እየፈጠረ እንዳታገኘው፣ ከክርስቶስ ጋር እንዳትዋሃድ፣ በእግዚአብሔር ብርሃን እንዳትመራ፣ ኑሮህ ላይ ቅድስና እንዳይኖር፣ የልብ ቡራኬም የእግዚአብሔር ፍቅር እንዳይሆን ሁልጊዜ ይታገላል ሄሮድስ። እየሰማችሁ ነው? ስለዚህ አንድ ክርስቲያን ሄሮድስ ጋር ካልደረሰ በምንም መንገድ ቤተልሔም አያገኛትም። እንግዲህ ለማምለጥ የሚደረገው ትግል ላይ ነው አሁን ያለ ነው። የኛን ሄሮድሶች አሁን ቶሎ ለማምለጥ አንዳንዴ የራሳችን ይሄ ሎጂኩ ደግሞ በጣም የጨመረበት ዘመን ስለሆነ ማንኛውንም መጽሐፍ ገለጥ ስታረገው ሎጂክ ይሰጣል። ወደ ሳይኮሎጂው ስትሄድ፣ ወደ ርዕዮተ ዓለሙ ስትሄድ፣ ወደ ፍልስፍናው ስትሄድ፣ ወደ ትምህርቱ ስትሄድ፣ ወደ ባዮሎጂው፣ ወደ መድኃኒቱ አካባቢም ስትሄድ ሁሉም የየራሳቸው ምናባዊ የሆነ አእምሮህን የሚሰርቁ ነገሮች አሏቸው። አንዳንዶቹም የሚያሳምኑ እየመሰለህ ትቀበለውና ስትሞክረው ካንተ ጋር አይጣጣምም። ላሳለፍካቸው ጊዜያቶች ትላለህ። እንደገና ደግሞ ይህንን ኡታ ሰብአ ሰገል ለመቀበል አይ እንሄዳለን እስክናገኘው ድረስ አሉ። እንግዲያው የታል ኮከቡ ይላቸዋል። ደግሞ እዛ የምርመራ ጀምሯል። እዚህ አንድ ቃል ታገኛላችሁ እንዲህ የሚል በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔ ደግሞ መጥቼ ሰግድለታለሁ። በጥንቃቄ ምን በሉ አላቸው? መርምሩ። እነሱ ከ2000 ዓመት በፊት መርምረው ጨርሰዋል። የአባቶቻቸው ራእይ ልቦናቸው ውስጥ ተጽፏል። ውስጣቸው ነው ያለው። ኃይላቸው በባህሪያቸው ውስጥ ነው። ይሄውም ደግሞ የዛሬው ትውልድ ሳይሆን ያለፈው ትውልድ ጸጋና ሞገስ ተከትሏቸዋል። አሁን እኛ ምን አለን እስቲ? ወደ አያትህ ዞር ስትል ጨሌ ታቅፋ ነበረ፣ በየውቃቢ ቤቱ ትዞር ነበር። ወደ ቅድመ አያትህ ዞር ስትል እንደዚሁ በተለያየ አይነት ጣዖት ውስጥ ነበረች። ስለዚህ እንዴት በተገለጠና በተከፈተ ሰማይ እንኖር? መዘዙ እኮ ሰፋ ያለ ነው። በዚህ በመናፍስቱ ዓለም ህይወት ውስጥ በደንብ ካስተዋልን እና በጥንቃቄ መርምሩ ይላል። ጠንቃቃ ነው ጠላት። ይኸውልህ አሁን አይነ ጥላ የለብኝም ስትል የኖርክ ሁሉ አሁን ድንገት ይመጡና አንዳንድ እናቶች ዋለኮ ሲባል የለም እኔ ላይ የሚገርም ትምህርት ነው ያስተማሩ መምህራችን ቃላት ነው ያሰማሉ። አብዛኞቻችን ወደ እግዚአብሔር ጋር ስንመጣ የሆነ የሚገላለን ነገር ያለ ነገር ይመስለናል። ከጊዜ በኋላ ነው የሆነ ነገር እየጠራ ብዙ ጊዜያት ከባህላችን ጋር ከጠባያችን ጋር ተመሳስሎ ሲንቀሳቀስ እና ከፍላጎታችን ውጭ ሲሆን በሀሳባችን ፍላጎታችን በግላችን ላይ በፍላጎታችን ላይ ሁሉ እያደረስ የኛ ማንነትን ተቆጣጥሮታል። ያንን እስኪለይ ድረስ ቀስ በቀስ እስኪስተካከል ድረስ ጊዜ ይፈጃል። ያው ምክንያቱም በአንዴ የሚሆን ነገር የለም። ወደዛ እንኳን ያ መጥፎ ባህሪያችን ጸባያችን የመጣው በጊዜ ሂደት ለውጥ ነው። አሁን እንደገና የሚስተካከል በጊዜ ሂደት ለውጥ ነው እንጂ በአንዴ የሚስተካከል ነገር የለም። ጥሩ ትምህርት እንደተማራችሁ ተስፋ አድርጋለሁ። ወደ ቪዲዮ ላይ እግዚአብሔር አይዘበትበትም የሚለውን ነገር ትኩረት ሰጥቼ ያየሁት ዛሬ ነው። ለምን መሰላችሁ? ብዙዎቻችን እግዚአብሔርን ያውቃል፣ በቃ ሁሉ ነገር እሱ ያውቃል ብለን ነገሮችን አሳልፈን ለእሱ እንሰጣለን። ግን
ያውቃል ብለን እኛ አላውቅም። መጀመሪያው አውቀን ነው ያውቃል ማለት ነው። እስኪ ይሄ ዛር መንፈስ ያለባችሁ ጉዱሩ ምናምን እንደዚህ በቤተሰባችሁ ደግሞ የተለያየ ባዕድ አምልኮ የሚመለክ ቤተሰብ ውስጥ ሆናችሁ ስለ መጽሐፍ ቅዱስ ሲነገር ስለ መንፈሱ ሲነገራችሁ ተው ስትባሉ ለመስማት ቅርብ ሆኑ እንጂ ልባችሁን አታደንድኑት። ፈርዖን ልቡን አደንድኖ አልተጠቀምም። በኤርትራ ባህር ሰምጦ ሊሞተው ከነ ሰራዊቱ። እናንተም እንደዛ ነው የምትሆኑት። በዓለም ላይ ሰምጣችሁ ነው የምትቀሩት። የሲኦል ራት ነው የምትሆኑት። ልብን ማደንደን ለፈርዖን አልጠቀመው ብቻ ሳይሆን ለኢትዮጵያ ሕዝብ አልጠቀመው። በብዙ ዘመን ኢትዮጵያ ውስጥ ተገርፏል። እስራኤላውያን ተመልከቷቸው ሲያጉረመርሙ የ40 ቀኑ ጉዞ የ40 ዓመት ሆነባቸው ነው የሚለው። ሲያጉረመርሙ የግብፅ ሽንኩርት ይሻለናል፣ ግብፅ አገር ይሻለናል፣ ጣዖት ብናመልክ ይሻለናል፣ ለምንድን ነው እዚህ አምጥቶ በረሃ ላይ የሚወረውረን አሉ። እየበሉ እኮ ነው ድርጭት እየላከላቸው መና እያወረደላቸው ያን ድርጭት እየበሉ ያን የመሰለ ምግብ ፀሐዩን ከልሎላቸው በቅዱስ ሚካኤል ደመናነት እየከለላቸው እየተንከባከባቸው ባዕድ አምልኮ አማራቸው። ስለዚህ ተዋቸው እግዚአብሔር 40 ዓመት አደረገባቸው። የ40 ቀኑን ጉዞ ከግብፅ ወጥተው እስራኤል ለመግባት 40 ቀን ነበረ። 40 ዓመት ሲዞሩ 40 ዓመት ታሹ። ቀላል አይደለም ይሄ ነው። እና እግዚአብሔርን ባልሰማችሁት ቁጥር እናንተ ባዕድ አምልኮ አታምልኩ፣ ጸጉራችሁ እንደዚህ አታርጉ፣ እንደዚህ ሴቶች ኩል አትቋሉ፣ ሊፕስቲክ አትቀቡ፣ ቀንድባችሁን አትላጩ። ይሄ መጽሐፍ ቅዱስ ውስጥ አለ። መጽሐፈ ሄኖክ ላይ ኩል መኳልን ያስተማረው አዛዝኤል ነው እያለ ቅንድን መቀንደብን ያስተማረው ይሄ መላጨትን ማለት ነው አዛዝኤል ነው እያለ እንሾሽላ መቀባትን ያስተማረው አዛዝኤል ነው እያለ መጽሐፈ ሄኖክ ምዕራፍ 2 ላይ እየተናገረ ስታሳዩአቸው እፍተውኝ እስቲ ይላሉ። እንደዛ ስትሉ እግዚአብሔር ደግሞ እናንተ ልክ ስትለምኑት እፍተውኝ እስቲ ይላል። መጽሐፍ ማነው መዝሙረ ዳዊት ላይ እግዚአብሔር ይሳለቅባቸዋል ነው የሚለው። ያሾፉበት ላይ አልሰማም ያሉት ላይ እግዚአብሔር ይስቅባቸዋል፣ ይሳለቅባቸዋል ነው የሚለው። ስለዚህ እናንተ ቸል ባላችሁ ቁጥር መንፈሳዊ ሕይወትን እሱም ቸል ነው የሚላችሁ። ስትቀርቡት ይቀርባል፣ ስትርቁት ይርቃል። እንደዚህ ነው እግዚአብሔር። ግን ደስ የሚለው የፍቅር አምላክ መሆኑ ምንድነው? ንስሐ ገብታችሁ ስትመለሱ ና ልጄ ብሎ መቀበሉ ነው የሚገርመው። መቼ እንደምትሞቱ ስለማታውቁት አይ አሁን ፀጉሬን ትንሽ ላሳድገውና ወይም ሊፕስቲክ ምናምን ልቀባ ሊፕስቲክ ላርግና ልኳኳልበት የኮስሞቲክሱን ቀለሙን ልደፋፋውና ፊቴ ላይ አይደል የምትሉ ሴቶቹ ትንሽ ከፍ ስል ሳገባ ምናምን ትንሽ ሳረጅ እተወዋለሁ። አጅተሽ ነው የምትሞቹ ያለው ማን ነው? መቼ እንደምትሞቹ በምን አወቅሽው? አሁን ሙቺ 80 90 ዓመት ሞልቶሽ ሙቺ መቼ እንደምትሞቹ ምን ታውቂዋለሽና ነው። ድልዋኔ ከሙ ንበሩ፣ ተዘጋጅታችሁ ጠብቁ፣ ዝግጁ ሆናችሁ ኑሩ የሚለውን ቃል ነው መስማት ያለባችሁ። እና እማማ በጊዜ ስለነቁ በጣም ደስ ብሎናል። ኩል የሚባለውን ነገር እግዚአብሔር ያውግዘው ብለዋል እማማ። ገጠመኙን አዳምጡ። ይሄን ምክር የሰማችሁ በሙሉ 188ኛ ገጠመኝን ሙሉን ስሙት። እንዴት የሚገርም ሀሳብ የሰነዘረበት ነው። በተለይ በኩል የሚተላለፍ መንፈስ ማለት ነው። ኖርማል ልንቀባ እንችላለን፣ ግን በዚህ አይነት ሌሎችን የሚመለከት አካል ራሳችን ላይ ማለት ነው። ያንን ደግሞ በጣም ቀላል ጸበል ቦታ መሄድ ይቻላል። የመመገብ ፖስት ባታዩ ጸበል ቦታ በመሄድ ነገሮችን ልትደርዱ ልታስተውሉ ትችላላችሁ ብዬ አስባለሁ። እንደኔ እኔም ደግሞ የማምንበት ስለሆነ ነው ሼር ማድረጋችሁ። ንስሐ ስንገባ ያለውን ነገር ሂደት እዚህ በአባቢ ገብረ ኪዳን በቃ ደስ የሚል ትምህርት ነው። እንስማ። በፊትህ እንድቆም ያደረከኝ አምላኬ ሆይ ጉልበቴ ሆይ እወድሃለሁ። የእግዚአብሔር ቤተሰቦች ያለ እግዚአብሔር ጉልበት ካለንበት ኃጢአትን መውጣት አንችልም። አንዳንድ ጊዜ ሰይጣን ምን ሊለን ይችላል? አይ እንዲሆኝ ረክሼ ቤተክርስቲያን አልሄድም፣ እንዲሆኝ ረክሼ የጸሎት መጽሐፌን አልነካውም፣ እንዲህ ባረኩበት እጄ እንዲህ በልኮ እንደ ይገርማቸዋል እኮ ጸሎተኛ ለመሆን ምን ያስፈልጋል ቢሏቸው አንድ አባት መጸለይ አሏቸው። ጸሎተኛ ለመሆን መፍትሄው ምንድነው? ንገሩኝ እንጂ መጸለይ ነው። ወደ እግዚአብሔር ቤት ለመምጣት መፍትሄው ምንድነው? ወደ እግዚአብሔር ቤት መምጣት በሉ እንጂ ንገሩኝ እንጂ ወደ እግዚአብሔር ቤት ለመምጣት መፍትሄው ምንድነው? ጥሩ ሰው ለመሆን መፍትሄው ምንድነው? ከነ ክፋታችን መምጣት። ምክንያቱሳ የዮሐንስ ወንጌል ምዕራፍ 7 ላይ ጌታ ምን ብሎ ነግሮናል? እኔ ውሃ ነኝ። እስኪ ውሃ በሉ። የተጠማ ቢኖር ወደ እኔ ይምጣ ሲል እኔ ምንድነኝ ማለቱ ነው። ስለዚህ ወደ ወንዝ የሚሄድ ንጹህ ሰው ነው ያደፈ ሰው ነው? ንገሩኝ። ያደፈ ሰው ነው። እንዲያውም ካደፍን ነው ቤተክርስቲያን መምጣት ያለብን። ልንነጻ ነው የምንመጣው። ውሃ የሚቀዳ የተጠማ ሰው ነው? የጠጥቶ የጨረሰ ሰው ነው? የተጠማ ሰው። እንግዲያውስ ክርስቶስ ለኛ ለተጠማ ነው ያስፈልገን።
ለደረቀ ዛፍ ውሃ እንደምናጠጣው እንዳይደርቅ እንደምናጠጣው ደረቅ ለሆነችው በረሃ ለሆነችው ነፍሳችን የህይወት ውሃ ክርስቶስ ያስፈልገናል። ፍሬ ቢስ ለሆነው ቅጠል ብቻ ለሆነው ሰውነታችን የህይወት ውሃ ክርስቶስ ያስፈልገናል። መምጣት የሚያስፈልገን ለኛ ነው። ጉልበቴ ሆይ እወድሃለሁ ምንለው በእግዚአብሔር ጉልበት እንጂ ሰው በጥረቱ ብቻ ከኃጢአት ሊወጣ አይችልም። ምዕመናን እንደዛ ነው የምነግራችሁ። ክርስቶስ ካልጠራን በቀር እውርነታችን አይለቀንም። ማርያም መግደላዊት እኮ ጥርጥሩ እንደያዛት እንደው አትክልተኞች ወስደውት ይሆን እያለች በኋላዋ ማርያም ብሎ ድምፁን ሲያሰማት ነው ፊቷ የበራላት። መድኃኔዓለም ሲጠራን ነው ልባችን የሚበራው። እንዲጠራን ደግሞ ሁልጊዜ መምጣት አለብን። እሱ ጉልበት ሲወጣን ነው የሚወጣው። ቅዱስ ጴጥሮስ ወደ ውሃው ሲሰጥም አቤቱ እንዳልሰጥም አድነኝ አለው። ጌታ እጁን ሲልክለት ምዝዝ ብሎ ወጣ። ካለንበት ጉድጓድ የምንወጣው እግዚአብሔር ጉልበት ሲሆነን ነው። ጉልበቴ ሆይ እወድሃለሁ የምንለው ከዚህ የተነሳ ነው። የእውቀት ኃይል የሚባል አለ። እስቲ የእውቀት ኃይል በሉ ንገሩኝ እንጂ። ስለዚህ ቅድስና ለሰሩት ለእነ አቡነ ገብረ መንፈስ ቅዱስ ጉልበታቸው ማን ነው? ንገሩኝ እንጂ። አቤት አቡነ ገብረ መንፈስ ቅዱስ 562 ዓመት ምግብ ሳይበሉ ኖረዋል። ውሃ ሳይጠጡ ኖረዋል። እግዚአብሔር አስችሏቸዋል። ምንም ሳይበድሉ እንደ መልአክ ንጹህ አይምሮ ነበራቸው እሳቸው። ስለዚህ ምን ብለው ይዘምራሉ? አቤቱ ጉልበቴ ሆይ። ደግሞ እኔና እናንተን የመሰሉ ኃጣንም ደግሞ አለው። ማርያም ግብፃዊት አለች። ኢየሩሳሌም ስትሄድ በግብፅ አመንዝራ ኢየሩሳሌም ስትሄድ ደግሞ የምታመነዝርባቸው ወንዶች ልታገኝ ነው ሄደችው። ሰዎች ኢየሩሳሌም ሊሳለሙ ሲሄዱ መርከቡ ውስጥ መሳፈሪያ ሳንቲም አልያዝኩም፣ ክፈይ፣ አልከፍልም፣ እኔ ከፍላለሁ፣ እንደ ከፈለክ እኔ ጋር ተኛ እያለች ሰውነቷን ለመርከብ ዋጋ የምትሸጥ ሰው ነበረች። እሷ ሰው ሁሉ ወደ መቅደሱ ሲገባ ደጅ ላይ ያለ ስዕል ግን እሷን ይገፋት ጀመር በኃይል። ቆማ ስታለቅስ የእመቤታችን ስዕል አየቻት። ወደ መሐሪው ልጅሽ ንገሪልኝ አለች። ከዚያ በኋላ እንድትገባ ተፈቀደላት። ወደ ዮርዳኖስ ማዶ ሂጂ፣ በዚያም ለነፍስሽ ረፍት ታገኛለች አለ። ሄደች። ቤተ መቅደስ ውስጥ ቤተክርስቲያን ለመግባት ቅጥሩን ለመግባት ጉልበት ያልነበራት ግብፃዊቷ ዘማዊቷ ማርያም ክርስቶስ በምሕረት እጁ ከነካት በኋላ ግን ምን ሆነ? ቅዱስ ዞሲማስ ሲይዝ ከመሬት አንድ ክንድ ቆማ ስትጸልይ ነው ያገኘው። እንደዚች ያለችው ኃጣንም አቤቱ ጉልበቴ ሆይ እወድሃለሁ። ሀገርን ከማሸነፍ ልማድን ማሸነፍ ይበልጣል። ክፋትን ቆርጦ መጣል ከባድ ነው። ሰንሰለትስ ወይ ቆርጠው ይጥሉታል፣ ወይ ፈልቅቀው ይጥሉታል፣ ወይም ደግሞ ያሰሩ ሰዎች ተመልሰው በሌላ ቀን ይፈቱታል። የት ነው አንተ? ስማ ቆቋ አይደለም አንተ አሁን ምን አለህና ነው? ከምንድን ነው የምትጠብቀው? ይሄን ሁሉ ጥንቆላ አጻፍከው አንተም የጻፍከው አይደለም? ይሄ ምንድን ነው አለው? በጨው ነው ገዳም ላይ ትሄድ ነው እንዴ? በጨው የሚሰራል አንተ ምን አይነት ገዳም ላይ በጨው እቺን ክፈታት፣ እቺን ክፈታት፣ ያቺን አዎ እሷን ክፈታት። እሷ ደግሞ የምንድን ነች? ወረቀት ነው። ምን ወረቀት? ይሄ ለበናት አንተ ዋይ ንጎረ ዋው ጥራዋ ቁሴ ባትሪም ዲበር አሜት ይቆጣ ጥንቆላ ሄደ ማለት ስማ ይሄ ደግሞ ለምንድን ነው? ቆቃ ይሄን ለምንድን ነው? ይሄ ለምንድን ነው? አትነገረኝ። ለመጣ እንትን መጠበቂያ ተብሎ ነው የተሰጠኝ። ማን የሰጠህ? ያው መጽሐፍ ገላጮች ናቸው። ከየት ነው መጽሐፍ የሚገሉት? የት ሆነው ነው የሚገሉት? መጽሐፍ ገላጮች በየገዳም በየአካባቢው ሞልቶ የለም እንዴ? የሚዲያው ላይ ተሰሙት የለ? እኔ ብቻ አይደለሁም። ሌላ ጓደኞች ማለት እንደዚህ የሚሰሩ ብዙ አሉ። እኔ አይደለሁም። እኔ ታኒካ የሚኖሩ አይደሉም፣ ግን እኔ ብቻ ነኝ የምኖረው። ይሄንን ሰርተህ ነው የምትተዳደረው? አዎ። ስንት ብር ነው አሁን አንድ ጽሁፍ ለማጻፍ? እኔ ጽሁፍ ጭራሽ አልጽፍም። ምን እንደምትሰራው ታዲያ? እኔ በቃ እኔ እንደዚሁ ቁጭ ብዬ ገዳም ላይ ሱባኤ እሄዳለሁ። ተሱባኤ የምትመለስ ጸበል ግቡ ማለት ብቻ ማዘዝ ብቻ ነው። ጸበል ግቡ፣ ንስሐ ግቡ ማለት ብቻ ነው። አረጋት
እንደዛ ነው ማለት አሁን አንተ ውጪ ነው ያሰራሁት ነገር ቤተክርስቲያን ገብተህ ትሳለማለህ። አሁን እኔ እዛ ተወንጅር ወይ እኔ እንዲያስገቡኝ ነበር የመጣሁት እኮ እዚህ ቤተክርስቲያን መጣወቃት እኮ ነገር ነው እንጂ ከእጅ ላይ እኮ የተገኘ ይሄው ባገ የተሰለፈና አፍንና ይሄ ወረላላ ሶፋ እጄን ፍታ እጄን ነው ይሄም እንደዛ ነው የታፈረገው አውጣ ይሄ አንተ ብላ ይሄን ነው ፍታ ተውላይ ነው ቆይ ባትሮ ነው ይሄ በቃ ያዘነተ ፈታ ቆቱ ጎቡ ምን ነው ዘላ የተቋጠረው ምንድን ነው ዘላ ፍላስ መከላከያ ነው። በዚህ ብቻ አልተረቱም አልተረቱም በዚህና በዚህ ወገብ ይሄን ብዳና አለን ምንድን ነው ፍዳሱ ምንድን ነው ለራሴ መከላከያ ነው። ምንድን ነው የምትጠብቀው? ታጋንን ተርኩሳን ነው ነው ተርኩሳን ነው መጠበቂያ ነው ያስተረኩ እንቆላ አርጌት እንቆላ ምን ይጠብቃል? ይሄ ደግሞ አሃሪ ይጠብቃል። አሁን ጠንቋይ ነው በቃ ምን ያንተን አይደል ምንድን ነው እኔ ጠንቋይ ነው በቃ ጠንቋይ ነው በቃ ጠንቋይ ነው ካላችሁ ካዲያ ምን ያደርጋል ካላችሁ ማለት ምንድነው ታሪክ? ይሄ ከዚህ በላይ ምን አባል ምን ማለት ነው የፈለገው? ካሁን በኋላ ተርፍ ነገር እንዳትናገር አፈርታለሁ። ምንድነው ይላል? ይሄ ምንድነው ይዘያ እጅ ላይ ያዝነው ያለው ምን አይነት በእናት ጠንቆላ አንተ እንዴ ጠንቆላ ከነጫሩ ይጀራው ምን ጠንቆላ አይደለም እንዴ? እሺ ይሄ አንተ አይደለም የጻፍከው እሱን ማን ጻፈው? እኔ ራሴ ጻፍኩት። ፍዳይ ማን ጻፈው? ይሄ ናራጭ ፍዳይ መጠበቃ ፍዳና አሁን አብሮት ልጅ ማን ያሰማል እትገቢስ አንተ የለም ያ ምንድነው ጨው ነው እትበታ ግርማ ሞገስ ነው። ለማን ነው ደግሞ? አረኛ አይደለም ስለኔ ነው የሰጡኝ እንጂ ለአንተ ነው እኮ ነገርከው። ግርማ ሞገስ እንዲኖረኝ ሰው እንዲፈራኝ ብለህ አልነገምከው? ይሄው እንደዛ ነው እኮ የምለው። በስመ አብ ወወልድ ወመንፈስ ቅዱስ ይላል። አሐዱ አምላክ ጸሎተ በእንተ ስብሐ አንተው ገና እኮ ሽርማ ሲቃይ ነው ማለት ሊቀመንበር እንደምሰራ ካልተናገር ዘይዱ ኢትዮጵያ ኦርቶዶክስ ተዋሕዶ አንተ ጠንቆላ ተቃጠል በስንት ብር ነው አሰራው? በስንት ብር ነው አሰራው? ስንት ብር ነው አሰራ ነው? አቀጣጥላ መለስ ይያራ አዎ ራሳ ተጨምር ቶሎ አላቃጣ ለማየት በእኔ ያሳየ እንዳይጠፋ ይሄ ሰዓት እንዳይጠፋ አለቀልህ። ወለ ንጉስ ምናምን ይላል ግርማ ሞገስ ይላል ለጠበቃ ምናምን እንደዛ ነው ብለው አይቻለሁ እኮ አደንዝዞ ምናምን አፈንሲሰ ሰው መከራከር አይችልም። ሰው ከሱ ጋር ጦንቃይ እኔ በእናንተ ጋር አጋጭም ነበር። ይሄን ከኛ ጋር እንዴት እኩል ትሆናለህ? ምን አቂም አለው? አሁን እሱ ከእናንተ ጋር ምንድን ያልከው? ከከራከር ነበር የግርማ ሞገስ እና የግርማ እንትን ባደ ሰይጣን እኛ ላይ ያሰበት የኔ አይደለም እኮ እግዚአብሔር ያገረጠ እንጂማ ልበላ ነበረ ነገር ብላ። ተመልካቾች እንግዲህ ቤተክርስቲያናችንን የሚያቆዩ እነዚህ ናቸው። እንግዲህ ክርስቶስ ያልጠበቃቸው ክርስቶስን ይጠብቀኛል ብለው ያላመኑ በዚህ በጨው በዚህ በወረቀት ምናምን በተቸከቸከ ነገር አስባችሁታል። በዚህ በሰንሰለት ምናምን በተለገ በግርማ ሞገስ አቃቤ ሕግ ምናምን ተተብትበው ራሳቸው ተተብትበው ከሰይጣን ጋር ግብረ አበር ሆነው ጭራሽ ከሰይጣን ለመጠበቂያ ብለዋል። እንግዲህ እግዚአብሔር ያመልክታችሁ ተመልካቾች። ሰው ላይ ክፉ ሀሳባችሁ ለማሰራት ስትሄዱ እነዚህ አይነት ሰዎች የሚሰሩላችሁ ለራሳችሁ ያልሆኑ ለእናንተ ቤት ሊሆን ይችላል። ከዚያ ባለፈ ደግሞ በጣም ነገር ነው። ይሄ ሁሉ የምታደርጉት ነገር ሁሉ ለጊዜው ሊሳካ ይችላል፣ ግን በኋላ ሁሉንም በህይወታችሁ ተከፍሉታላችሁ። እስቲ ንስሐ እንኳን ገብታችሁ ተከፍሉታላችሁ ያን ነገር በቃ ይሄ አይፈታ። በዚህ የተፈተናችሁ በሰማይ ነፃ እንድትሆኑ ማለት ነው። ንስሐም ከገባችሁ በኋላ ያው ተከፍሉታላችሁ። በሰው ላይ ያደረጋችሁት ነገር በስነ ስርዓት የሚያስተምራችሁ ከነዚህ ነገር እንራቅ እንቆጠብ። እነዚህ ደግሞ አሌለ በእነዚህ በቀሚስ ውስጥ የተደበቁ ደብተሮች ካገኟቸው ሴት እህቶቻችንን የሚደፍሩት እነዚህ ናቸው። የሆነ እያፈዘዙ እያደነገዙ የሚገናኙቸው እነዚህ ናቸው። ለአይነት ምናምን ብለው እዛ ጸበል ቦታ ላይ ሴቶችን የሚገናኙ እነዚህ ናቸው። አፍዘው አደነግዘው አንዳንዶቹ ጭራሽም እንደተገናኙ ማያውቁ በቃ ይመጣሉ። ከመንፈሱ ጋር የሚነጋገሩት መጣ
ጉዳይ ፈጽሞ ይሄዳል። መጣ ያለው ሴትዮዋን ሳይሆን ሴትዮዋ ያለው መንፈስ ተግባብቶ ሴትዮዋ ልቦኗ ተሰብሯል። ይህን የምላችሁ ነገር እንዲገባችሁ የመመንፈስ ላይ ገጠመኝ ላይ በጸበል ቦታ ያለ ጌታ እግዚአብሔር ዝም ያለው ያልገለጠው አዝኖ ዝም ያለበት የሚል ብዙ ጉድ ትሰማላችሁ። ብዙ ጉድ ተመልካቾች፣ ራሳችንን ጠብቀን በእግዚአብሔር መለኮት የተበቃ ማለት ነው የምላችሁ። እነዚህ ደብተሮች እንዴት ነው የሚዋረሱት? ይህን ነገር እንዴት ነው የሚያመጡት? ከሰይጣን ጋር እንዴት አይነት ፊርማ ነው የሚፈራረሙት የሚለውን እስኪ ላሳያችሁ። የተዘጋ ሳጥን ውስጥ ሬሳ ሳጥን ውስጥ አስገብተው ካልማለ እግዚአብሔርን ከድቻለሁ ሰይጣንን ወድጃለሁ ብሎ ካልማለ ከተቆለፈበት እንደማይወጣ መጽሐፍ ቅዱስን ካልረገጠ ስለ ቅዱሳንን ካልከዳ ይሄ አሁን አዲስ የመጣ ነው ይመስላል፣ ወይም ነጮች ያመጡት ሐሳብ ይመስለናል። የሚገርማችሁ ይሄ በደብተራዎች ላይና በጠንቋዮች ላይ አለ። ክጄሻለሁ ቤተክርስቲያን ብሎ ነው መጽሐፍ ቅዱስ ላይ ቆሞ ቤተክርስቲያን እንደካዳት ካልማለለት ይሄ ሰይጣን በፍጹም አይዋረሰውም። የሚገርማችሁ ይሄን ታጣላችሁ። ደብተሮች እንደዚህ አድርገው እኮ የሚዋረሱት የቤተክርስቲያን መጋረጃ ላይ ሽንታቸውን እየሸኑ አይነ ምድር እየለቀለቁ የእውነቴን ነው የምላችሁ። በጣም እኮ ጸያፍ ነገር ነው። ከዚህ በላይ ኢሉሚናቲ አለ? ከዚህ በላይ ሰይጣን ማህበርተኛ አለ? በጣም እኮ ከባድ ክፉ ነገር የምትሰሙት እግዚአብሔርን እንደተሳደበ እግዚአብሔርን እንደከዳ አንድ ማስረጃ ማሳየት አለበት። ለሰይጣኑ ንቀቱን ማሳየት አለበት። እግዚአብሔርን ለእግዚአብሔር ያለውን ንቀት ማሳየት አለበት። ያንን ካላየ ሰይጣን በፍጹም አይዋረሰውም። እኔ አንተ ጓደኛ እንደሆን ደምህን ገብርልኝ። በጣም ቀላል ነው ደም መገበር። ባይገብርለትም አናቱን ብሎ ፈንክቶ ደሙ ማፍሰስ ይችላል። ግን ወዶ ፈቅዶ ነው ደሙ መገበር ያለበት። እሺ ደሜን አፈስልሃለሁ ብሎ ልክ አትሌቶች እንደሚያደርጉት ወይ የሆነ ቦታ ላይ ቆርጥና ደሙን ያፈሳል፣ ወይ ሰው ደግሞ እረድልኝ ይለዋል። ሰው ይሰዋል። ከዚህ በላይ ታዲያ ኢሉሚናቲ ያለ እንዴ? እኛ ውጪውን አልምናየው። ኧረ ተው ማለት እኮ ያልተናገርነው ብዙ ነገር አለ። ያልተደረገ ነገር የለም እንጂ ያልተነገረ ነገር እንጂ ያልተደረገ ነገር የለም። ሁልጊዜ የሚነገር ቃል ነው። በብዛት የሚጠቀማት አቤል ይወይነዋ ልጅ ነው አይደል? በፍጹም ይላችሁ እነዚህ ህፃናቶች ከየትም አላመጡትም። እነዚህ ኢሉሚናቲ ነን የሚሉት የቃልቻ ልጆች፣ የጠንቋይ ልጆች ሄደው ጠንቋይ ቤት ሲያስቡት ያደገች አንዲት ሴት ልጅ እንዴት ነው ኢሉሚናቲ አባል ማትሆነው? ቃልቻ ጋር የምትሄድ ቡና ሲካደምለት እንትን ቤት ውስጥ ጫት እየተቃመ ዛሩ እየተጠራ ድቤ እየተመታ በቤቱ ሙሉ ሲጓራበት የሚያድርበት ቤት ያለች ልጅ እንዴት ነው ኢሉሚናቲ ማትሆነው? ምክንያቱም ቅርቧ ማን ነው? ሰይጣን ነው አይደል እንዴ? እዛ ቤት ያደገች ልጅ ቄስን ትሰማለች? አትሰማም። ማንን ስትሰማ ኖራ? ሰይጣንን ስትሰማ። ታዲያ ኢሉሚናቲ እንዴት ነው የማትሆነው? ትሆናለች። እነዚህ ነው መሰብሰብ የፈለጉት እናንተን አይደለም። የራሳቸው ልጆች አሏቸው። ስለ ኢሉሚናቲ ብቻ አይደለም፣ ስለ ግብረ ሰዶምም ስለ ሌዝቢያንም ሲነገር ይጠራራሉ። ፊሽካው የሆነ ለኛ አይሰማንም፣ ለነዛ ይሰማቸዋል። እየተጠራሩ ነው። ቀበሯ በአዳራሿ ትጨፍራለች ነው እኮ የሚለው አይደል እንዴ? የራሷ አዳራሽ አላት። እና ተፈጥሯችን ነው ግብረ ሰዶማዊነት፣ ሌዝቢያንነት ተፈጥሯችን ነው ብለው አምነው ወደዚህ ነገር እንደሚገቡበት ሁሉ እነዚህም የጠንቋይ ልጆችና የቃልቻ ልጆች የደብተራ ልጆች ሰይጣንን ና ብለው ጠርቶ ና አሃቤ ና ግባ እኔ ውስጥ ወደ እኔ ውስጥ ግባ ና አብረን እንስራ ና ልዋረስ ብሎ በአባቶቼ ጥበብ ጠራሁት ብሎ የሚል ሰው እንዴት ነው ኢሉሚናቲ የማይሆነው? መጀመሪያ ጠርቶት ከሰይጣን ቀድሞ ማን ነው? ከነጮች ቀድሞ። እንዲያውም እነሱ ብራናችንን ሰርቀው ነው ዛሬ ላይ ሰይጣን የሚጠሩት። ብራናችንን እኮ ሰርቀው ነው። ከማን የተማሩት? ከኛው እኮ የተማሩት። እግዚአብሔርን መጥራትንም ሰይጣን መጥራትንም። እኛ እኮ ክፉዎች ነን እናንተ። ስለዚህ የሰይጣን ማህበርተኞች ነን እያሉ እንደዚህ እያሉ ሰውን እያሳሰቡ ሲባል አይደንቅም። እየተጠራሩ ነው፣ እየተሰባሰቡ ነው፣ አንድ እየሆኑ ነው። ጎጎች ወደ አንድ ቦታ እየተሰበሰቡ ነው ማለት ነው። ከየት እንደሚያመጡት የተረዳችሁት ይመስለኛል። ሴጣን ያለንን ነገር ዝም ብሎ አይሰራም። እኛ ራሱ የሰሩ የምንሰራው እስከተከፈለ ድረስ ነው እንጂ ከዛ ውጪ ለበረከት ካልሆነ እንደማንሰራው ሁሉ ሴጣንም የሚሰራው እንደዚህ አይነት ክደት የፈጸመለት ሰው ላይ ነው የሚሰራው እንጂ ዝም ብሎ ሰራ አይችልም። ከዚህ አንጻር እንድትመለከቱ ትፈልጋለሁ። ራሳችሁን ጠብቁ። ብዙ ነገር ነው በላያችን ላይ የሚዘዋወር ያለው ነገር በልበ የዋህነት በልበ ቅንነት ብቻ ነገሮችን ባለመስተዋል በህይወታችን ብዙ ዋጋ እንዳንከፍል ነው። ከማን ጋር እንደምንንቀሳቀስ ማን አብሮ እንዳለ ማን እንደሚያሰርብን ማን እንደሚጠረን ስለማናውቅ
እኛ ራሱ እንደማንታወቅ በሰዎች ዘንድ እኛም ሰዎችን ስለማናውቃቸው ራሳችንን የምጠብቁ እመክራለሁ ወንድማይሆን። ከዛ ባሻገር ደግሞ አንድ በሶሻል ሚዲያ ሲዘዋወር ያገኘሁት ቪዲዮ ምንድን ነው ከአሜሪካ ድረስ እንግዲህ ኮንዶም ይዞ የመጣ ሰውዬ እንግዲህ ለዝሙት ማለት ነው። ባለቤቴ ከአሜሪካ ሲመጣ አንድ ማት ኮንዶም በቦርሳ ሞልቶ መጣ። ምን ልታረገው ነው? ልትነፋው ነው እንዴ ስለው ሂጂ እባክሽ ብሎ ወደ ትውልድ ሀገሩ ሄደ። ከዛም ያመጣልኝ ስልክ ውስጥ ገብቼ ቴሌግራም ጆይን ለማድረግ ስልኩን ስከፍተው የ7 ሴቶች እርቃን ቪዲዮ አገኘሁ። ለካስ ባለቤቴ አሜሪካ ቁጭ ብሎ ከተለያዩ ሴቶች ጋር አገባቸዋለሁ እወስዳቸዋለሁ እያለ እርቃን ቪዲዮ ራሳቸውን እያረኩ እንዲልኩለት ያደርጋላችሁ። ኢቨን ስቲል እኔ ቪዲዮን አይቻለሁ። አንዷማ ማለት ነው ትልቅ ሴቲቱ አሮጊት ነች። እወስድሻለሁ የብሬንም ነግራችሁ ፓስፖርት አውጪ መቼ ነው ቆይ ትለዋለች። አንድ ሁል ጊዜ በቃ የምትፈልገኝ ለዚህ ለሴክስ ብቻ ነው በቃ ሁል ጊዜ ቪዲዮ እንድልክልህ ነው ትለዋለች። ኢቨን የተጻጻፉትንም ስላየው በቃ ሻወር እየወሰደች በቃ እርቃኑ እንጃ። ኧረ ተው ሴቶች፣ ኧረ ተው እንዴ! በዚህ ልክ ለገንዘብ ራስን አሳልፎ መሸጥ እንዴ! ገንዘብ እኮ ሰው የፈጠረው ነገር እኮ ነው የምን። ከዛ ያቺ ሴት ማለት ነው ገብታ ታያለች 7 ሴቶች። ለሁሉም ተስፋ ይሰጣቸዋል። አገባችኋለሁ፣ እወስዳችኋለሁ፣ ቶሎ ፓስፖርት አውጡ በቃ። እነሱ ደግሞ በቃ መቼ ነው እቺ ትልቋ ሴትዮ በትንሹ ማለት ነው 55 ዓመት ይሆናታል። 55 ዓመት በቃ አንተ ለዚህ ነው እንደምፈልገኝ ትለዋለች። ቪዲዮ እንደዚህ ስሪ ይላታል። በቃ የሚያወራቸው በቃ ስለ ሴክሹዋል ብቻ ነው። እንደዚህ አርገሽ፣ እንደዚህ ሆነሽ፣ እንደዚህ ተገልብጠሽ፣ እንደዚህ እያልሽ። የምር ሴቶች እናንተ በእግዚአብሔር አምሳል የተፈጠራችሁ ሰው ናችሁ። ሴትነታችሁን በዚህ ልክ አታዝቅጡት። የምሬን ነገር ክብራችሁን ጠብቁ። ገንዘብ እኮ ይመጣል ይሄዳል። እንዴ አትሰሪም እንዴ እንደዚህ? እኔ አሁን ያንቺን እንትን አይቼዋለሁ። እንደዚህ አይነት ሰው ሞራሉም ስለሌለኝ እንጂ ያንን ቪዲዮ በፖስተው ወይ ለሆነ ሰው ብሸጠው ግን ያንን አላደርገው። እንደውም ያችን ልጅ አጥፉኝ አልኳት። ምክንያቱም የሆነ ቀን የሆነ ሰው ስልክሽን ድንገት አንስቶ ወይ ያን ፋይል ሊወስደው ይችላል ምናምን። የነዛ የ7 ሴቶች ቢያንስ ማለት ነው ከ100 ምናምን በላይ ቪዲዮ አላት ያቺ ሴት። ወደ ፋይል በቃ ትራንስፈር ዳውንሎድ ያደረገችውና እንግዲህ የ80 ባሏ ነው እንዲህ የሚያደርገው ማለት ነው። ኢትዮጵያ ውስጥ ማለት ነው ብዙ ሴቶች አፓርታማ ይከራዩላቸዋል። ሴቶቹ ስራቸው ምንድነው? እርቃኗን በዲልዶ ታውቃላችሁ። ዲልዶ ማለት አርቲፊሻል የወንድ ብልት ነው። ያንን ሁሉ ያመጡላቸዋል። ከአሜሪካ ሲመጡ ያንን ይዞላት ይመጣል። ልብስ፣ ዶድራንት፣ ሽቶ፣ ያንዳንዱን ነገር አይፎን ይዞላት ይመጣል። የሷ ስራ በዛ አይፎን በዛ ዲልዶ ራሷን እንትን እያረካች ራሷን እንትን እያለች መላክ ብቻ ነው። ሴንድ በቴሌግራም በዋትስአፕ በተለያዩ መላክ ብቻ ነው። ከዛ ዶላሩን ይልካል። የሚያሳዝን ነገር ነው። ተመልካቾች አንደር ኤጅ የሆኑ ሴቶች በተለይ ከ20 ዓመት በታች የሆኑ ሴቶች ምን የተለየ ነገር ይዞ አይግረማችሁ ለማለት ፈልጋለሁ። ምክንያቱም ራሳቸውን በእንደዚህ አይነት ነገር ፐብሊክ አውጥተው ፐብሊክ ፕራይቬት አለ ብቻ ሆምሴክስ እንደዛ እየፈጸሙ ገንዘብ ይቀበላሉ። ያኔ ከኋላችን ከሄድ ምጣ ሳይባል ልታርግ ትችላለች። ያኔ አይግረማችሁ። በእንደዚህ አይነት የመጣ ገንዘብ በእንደዚህ አይነት መንገድ ያልቃል እንጂ አይቀጥልም። ምናልባት ከስንት አንዶቹ ሊጠቀሙበት ይችላሉ። ግን በአጤት መንገድ ነው የመጣ መንገድ ገንዘብ አስተላለፉን በእንደዚህ አይነት መንገድ ስለሚሆን እንደዚሁ ከኔ ጋር የማይሰበስብ በከንቱ ይዘራል የሚለውን ቃል ትኩረት በማድረግ ከእግዚአብሔር ጋር ብንንቀሳቀስ ብዬ አስባለሁ። እንደኔ ማለት ነው። የሞኝ አነጋገር ሊመስላችሁ ይችላል። ግን በኋላ ሁሉም ነገር የሆነ ከርፈደ በኋላ የሚገባችሁ። ግን ወደዚህ ባለታሪካችን እንመለስና እንግዲህ 7 ሴት ከባለቤቱ ውጭ እንግዲህ ያስባችሁታል። ምን አይነት የዝሙት መንፈስ የሚነድፈው ነው ብላችሁ አታስቡ። አሁን ወዶ ነው ይሄን ሁሉ ፈጽመው ብላችሁ ታስባላችሁ? እኔ ወዶ ነው ብዬ አላስብም። ምክንያቱም እንደዚህ አይነት ነገር ስላለ ማለት ነው እኮ በአባቴን የወጣሁት አለኝ። እንዴት አባቴ እኮ እንደዚህ እንደኔ ዘማዊ ነበር። የሰፈር ሴት አይቀረው ያተራምሳል ምን ይላል። አሁን ግን ቆራቢ ሆኖ ከእናቴ ጋር ያንተን ትምህርት ቁጭ ብሎ እያዳመጠ ነው። ስለዚህ የእሱ መንፈስ ነው እኔ ጋር የመጣው አለኝ። የእኔን ትምህርት ከማዳመጣቸው በፊት አንተ ጋር መጥቷል። መደበቂያ አግኝቷል። አንተ የአባትህን ቦታ ተክተህ እየሰራህ ነው መንፈሱ ላይ። ምናልባት አባትህ እናትህን ያገቡት ወይም እናትህ አባትህን ያገቡት በምን እንደሆነ ቼክ አድርግና ደውለህ መልሰህ ጠይቀኝ አልኩት።
ከዛ እሺ ብሎ ዘጋና አባዬ እናቴ እንዴት ያገባኸዋል? ዝም በል አንተ ወመን የሰው ትዳር አፋተህ ምናምን ብለው ሲሉ ጊዜ አባዬ እባክህን ንገረኝ እንዴት ያገባሃት እናቴ? እኔማ ያገባሁት በመስተፋቅር ነው እና ደግሞ ስንፈተ ወሲብ ችግር ስለነበረብኝ ጥሩ ዝሙት ፈጻሚ ለመሆን እኔን ማሉጠው የማይሰጠኝ ደብተራ ኮተት አልነበረም። ያን ሁሉ ተጠቅሜ ዝሙት ላይ ጎበዝ እንደሆን ሞከርኩኝ፣ አረኩት በወጣትነቴ። ግን ያው ትርፉ እናንተ ናችሁ። ሴቷ እህትህን አይተሃታል። ያሳደጉትን የአክስትህን ልጅ አይተኸዋል። የአክስት ልጅ አሳድገዋል። አንተም ያው እንደዚሁ አለል የሆነ ቀረህ። አንድ ቁም ነገር ልጣ፣ አንድ ከእናንተ መካከል በወግ ማድረግ የሚያገባ ይሄ ይበለኝ የራሴ ነው ሲሉ ይበለኝ በል ብየው አልነበረ? ቻው 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 በቃ አባዬ አለና ለመልሶ ዘጋና አባቴም እኮ ይበለኛል አለ እኮ ነገር ይሄ ነበረ። እሳቸው ይበለኝ ብለው እየቆረቡ ነው። ግን በሽታ አለባቸው የለባቸው ማለት አዎ ያስላል። አስማ አለበት፣ ኮሌስትሮል አለበት፣ በቃ የሌለበት የለም። ምን ይላሉ አልኩት። ይበለኝ ሁሌ ይበለኝ ነው የሚለው አለ። በቃ ግን መምህር እውነት ከእናትና አባቴ ጋር አላወራህም ማለት በፍጹም አላወራሁም፣ እግዚአብሔር ምስክሬ ነው አልኩት። በቃ አምናለሁ መንፈስ ቅዱስ የሚያናግር እኔ ከዚህ በኋላ እንዲያውም ሳልለወጥ ሳልስተካከል እናትና አባቴን አላገኛቸውም። የእሷ ህይወት እንዳይበላሽ እዚህ ጥያት ወደ አዲስ አበባ ልምጣና በርሜል ላከኛለኝ። ተመልካቾች እግዚአብሔር አይፈርድም። መቅሰፍት በሌላ አልሰራም፣ መቅሰፍት በሌላ ይወረወራል። በቃ ዝም ብሎኛል ብላችሁ የምታሰቡት ህይወታችሁን ጎብኙ፣ ጤናችሁን፣ ገንዘባችሁን፣ ከሰው ያላችሁን ግንኙነት ሁሉ በመመርመር እግዚአብሔር የእውነት አልቀሰፈኝም የሚለውን ነገር እዩት። በጤናችሁ፣ በገንዘባችሁ፣ በአኗኗራችሁ በቃ እንዲሁ በአጠቃላይ በህይወታችሁ ያለው ነገር ሁሉ አይታችሁ የቱ ጋር እንዳላችሁ እዩት። እግዚአብሔር ቀስፎኛል አልቀሰፈኝ የሚለውን ማለት ነው። ተመልካቾች የዛሬ ቪዲዮ ይመስላል። እንደተማራችሁበት ተስፋ እያደረኩ ይሰናበታችኋለሁ። ሰላም ቆዩ። ዳግመኛ በሌላ ቪዲዮ እስክንመለስ ድረስ ቸር ሰንብቱ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን